بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى داود وسليمان والنبيين أجمعين يا سليمان عليه السلام تاريخ النووية يعلنه يفرس الديتاو يفتنبتن እና በዚህ ፈተናም ለመውጣት የከፈለውን መስዋዕትነት በቀደመው ፕሮግራማችን ለማየት ሞክረናል። ፈረስን ለጦር ሰራዊትነት ወይም ደግሞ ለጂሃድ አለመጠቀም ድረስ ወስኗል። ማለት አንድ ስህተት ያሳሳተን ሐላል የሆነን ነገር በሐላሉ ላይ እርምጃ ስንወስድ ያው ያን ስህተት ላለመድገም አላህ በዛ በሐላሉ ፈንታ ሌላ ደግሞ የተሻለ ሐላል ይተካናል ማለት ነው። እና አላህ Subhanahu Wa Ta'ala ለሱ እንደ ፈረስ መጓጓዣ እንደ ፈረስ ፈጣን የለም ነበር በጊዜያቸው። ግን አላህ Subhanahu Wa Ta'ala ለሰው ልጆች ለሌሎች ከሱ ቀድሞም ከሱ በኋላም ያልሰጠውን በአየር በራሷ በመሳሪያ ሳይሆን በአየር በራሱ መጓጓዣ እንዲሆነው አድርጓል ማለት ነው። ንፋስ መጓጓዣ እንድትሆነው አድርጓል። ይሄም ትልቅ ስጦታ ነበር ከአላህ Subhanahu Wa Ta'ala ከተሰጡት ስጦታዎች ማለት ነው። ሌላው ሱለይማን ፈረሶችን እጅግ በጣም እንደሚወድ አይተናል። የፈረሶችን ቋንቋ ያውቅ ነበር። ፈረሶችን ሲታመሙ ያክም ነበር። የዚህ አይነትም ችሎታ የፈረሶችን በሽታ መለየት ይችል ነበርና የፈረስ ፍቅሩም ከዚህ በመነሳት ሊሆን ይችላል። ሱለይማን አባት ለዳውድ ለመሊኩ ዳውድ ለነብዩላህ ዳውድ ወአለና ለሁል ሐዲድ ብረትን አለዘብንለት ብሎ ብረትን ለጦር መሳሪያነት እንዲገለገልበት የጦር ልብስ እንዲሰራበት እንዳስቻለው ሁሉ ለሱለይማን ደግሞ ከዚህ በጣም የበለጠን ነገር ወአሰልና ለሁ ዐይነል ቅጥሪ በማለት ትልቅ ስጦታውን ገልጾልናል በቁርአን ውስጥ ማለት ነው። ምንድነው? የነሐስ ምንጭ ወይም ደግሞ ነሐስ የሚንቧቧበት ምንጭን ሰጥቶታል ማለት ነው ለሱለይማን። ነሐስ እንግዲህ ነሐስ በርካታ ነገሮች ከነሐስ ጋር በመቀላቀል እንደሚሰሩ እናውቃለን። የጦር መሳሪያዎች፣ ሌሎችም የቤት ውስጥ ዕቃዎች፣ ግንባታዎችና በዚህ ውጤት ብዙ ነገሮች እንደሚሰሩ ማለት ከነሐስ ከብረት ጋር በመቀየጥ ብሮንዝ አድርገው በብሮንዝ የሚሰሩ ስራዎችን ይሰራ ነበር። የውበት ዕቃዎችንም የግንባታ ስራዎችንም ሁሉ ሊሰራ የሚያስችለውን ነገር ነሐስን እንደ ምንጭ ያንቧቧ አፍልቆለታል ማለት ነው አላህ Subhanahu Wa Ta'ala ለአባቱ ከሰጠው የብረት መለዘብ በላይ ማለት ነው። እና ይህም ለተለያዩ የህንፃ ቅርጾች ህንፃውን ራሱ ለማስዋብ ለመንገዶች ስራ በአጠቃላይ ያስተዳድረው የነበረውን ሀገር ሊገነባ የሚያስችለውን ጠንካራ ቁዋ ሰጥቶታል ማለት ነው። ይሄም ጠንካራ የኢኮኖሚ ኃይል ነበረ። ሀገሪቱን የሚጠብቅበት መሳሪያን የሚያሰራውም ነበር ልክ እንደ አባቱ ሁሉ። እንዲሁ ደግሞ ሀገሪቱ እንድትገነባ አስፈላጊ ነበር ማለት ነው። ይሄ ስጦታ አላህ Subhanahu Wa Ta'ala አፈሰስንለት ዐይነል ቅጥሪ የነሐስን ምንጭ ወይም ደግሞ ውሃ አፈነዳንለት አፈለቅንለት ይላል አላህ Subhanahu Wa Ta'ala። እንግዲህ በጣም ብዙ ስጦታዎችን አላህ ሰጥቶታል። ከሰዎች የተለዩ ነገሮችን አድርጎለታል። ሱለይማን ሁሌ ሰው በአንድ ባህሪ ላይ ሊቆይ አይችልምና በአንድ ወቅት እጅግ በጣም ታመመ። እጅግ በጣም በሽታው ሁሌ እየተባባሰበት መጣ። በሀገሪቱ የሚገኙ መድኃኒት ሊያደርጉ የሚችሉ ሐኪሞች በሙሉ ከነሱ የበላይ የሆነ በሽታ ያዘው። በጣም ከፍተኛ ትኩሳት ነበረው። ያንን በመቀነስ ዙሪያም ለዛ መድኃኒት የሚሆን በበራሪዎችም በጅኖችም በሰዎችም የተረዳ እርዳታ ሁሉ አላስታግሶ ያለ ትልቅ በሽታ ይዞት ነበርና ያን በሽታ ግን ሱለይማን ከአላህ ባሪያነት አላህን ሁሌ ከመዘከር አላህን አቢድ ከመሆን አላህን ከመለመን ዱዓ ከማድረግ ወደ ኋላ አላስቀረውም ነበር። ይሄ በሽታ
በድን እስኪሆን ድረስ ወንበሩ ላይ በድን ሆኖ እስኪያርፍ ድረስ አድርጎት ነበር ማለት ነው። ወለቀድ ፈተና ሱለይማን ወአልቀይና ዐላ ኩርሲይህ ጀሰደን ثم አናብ ይለናል አላህ ሱብሓነሁ ወተዓላ። ሐታ ዙፋኑ ላይ ተቀምጧል፣ ግን በድን ነበረ ማለት በቃ በሽታው ለውጦት እስከዛ አድርሶት ነበር። በጣም በድን እስከሚባል አላህ በዚህ አገላለጽ እስከሚገልጸው ድረስ ማለት ነው። በዚህ ፈትነነው ሞክረነው ነበር፣ ግን እሱ ثم አናብ ከዛ በኋላ ያው አላሁ ሱብሓነሁ ወተዓላም በተደጋጋሚ ዱዓ ስለሚያደርግና ዚክር ስለሚያደርግ ተውበት ስለሚያደርግ አላሁ ሱብሓነሁ ወተዓላ መልሶ እንዲሻለው አድርጎታል ማለት ነው። ይህም ደግሞ ምንም ብትነግስ ምንም አገርን ብታስተዳድር ጠንካራ ሰራዊት ቢኖርክም ሰዎች ሰርተውት የማያውቁ ስራዎችን አላህ ቢሰጥክም ይህ ሁሉ የአላሁ ሱብሓነሁ ወተዓላ ችሎታ ነው፣ ያንተ ችሎታ አይደለም። በፈለግኩበት ጊዜ እንኳንስ የሰጠሁክን አይደለም አንተን እንኳን እንዲህ ማድረግ እችላለሁኝ እያለ አላህ ለሱም ለሌሎችም እያስተማረ ያለበት ሁኔታ ነው ማለት ነው። እና ሱለይማን ግን ከዚህ በላይ ከዚህ ድርጊት ወይም አላህ በሱ ላይ ይሄን ካደረገበት በኋላ ፊት ከነበረበት የበለጠ ለአላሁ ሱብሓነሁ ወተዓላ ዓቢድ ሆነ ማለት ነው። ድሮም ዓቢዱ ነው፣ ግን ምንድነው ሁሌ የሚደርስብህ ነገር ከትንሹም ችግር ጀምሮ እስከ ትልቁ ችግር ድረስ ወደ አላሁ ሱብሓነሁ ወተዓላ የሚመልስ እንዲሆን ነው። አላህ ችግሮችን ወይም በላዎችን መሞረጃ ማስተካከያ የበለጠ ሰውየው እንዲጠራ የሚያደርጉ እንዲሆኑ ነውና በተለይ ለባሪያዎቹ ደረጃቸውን ከፍ ለማድረግና እንዲመጥቁ ለማድረግ ነው የሚያመጣውና ሱለይማንም የበለጠ መጠቀ ማለት ነው። እንግዲህ ሱለይማን ሌላው በቁርስን ነበር ይኖር የነበረውና ቁርስን በጣም ከፍተኛ ደረጃ የደረሰ የህንፃ ቴክኖሎጂ የተሰራበት ጊዜ ነበር። በተለይ መስጂድ አልአቅሷን በደንብ የሰራው መስጂድ አልአቅሷ ለመጀመሪያ ጊዜ የተሰራው ያው ተአሲሱ ወይም መሰረቱ የተጣለው በአደም ጊዜ ቢሆንም ከአደም በኋላ ደግሞ በኢብራሂምና ቤተሰቦቹ የተወሰኑ ግንባታዎች ተደርገዋል። ግን በሱለይማን ጊዜ ደግሞ በአባቱ በዳውድ ተጀምሮ ከፍተኛ ግንባታ ለመስራት ቢታሰብም ግን ሱለይማን ደግሞ ከፍተኛ የግንባታ ቴክኖሎጂን በመጠቀም በጅን በሰው ልጆች በሌሎችም በመታገዝ ብቻ በዛን ወቅት ከነበሩት የግንባታ ስልጣኔዎች ከፍተኛ ደረጃ በተባለው አገነባብ ገንብቶታል። ሐቂቃ ያው በዚህ ሁልጊዜ የሚታወስ ነው ማለት ነው። የአላህን ቤት ነው የገነባው፣ አላህ የሚመለክበትን ቤት ነው የገነባው። የአላህን ቤት የገነባ ደረጃው ይታወቃል፣ በጣም ትልቅ ነው። አላህ ብቻ የሚገዙበት፣ ለአላህ ብቻ የሚያድሩበት፣ ለአላህ መነሻ የሚሆንን ቦታ አላህ ሱብሓነሁ ወተዓላ ያው ችሎታውንም ሰጥቶት ግንባታ ገንብተዋል ማለት ነው። ሱለይማን እንግዲህ እነዚህ ሁሉ የተሰጡትን ሀብቶች ሁሌ ወታደሮቹን ይከታተላል። ሁሌ ወታደሮቹን ስርዓት ያስይዛል፣ ያሰለጥናል። ምክንያቱም በዛ በጠንካራ ሰራዊቱ ነው እንግዲህ ግዛቶች ሁሉ የሚተዳደሩት፣ ጠላቶች የሚፈሩት፣ ዳዕዋ የሚያደርግበት የዳዕዋ መሳሪያው ነው። ስለዚህ ያው ሁሌ ሰራዊቱን ጠንካራ እንዲሆን ያደርጋል ማለት ነው። እና በአንድ ወቅት ከሰራዊቱ ጋር ማለት የድርቅ ገባና እነሱ ጋር ያንን ድርቅ ሶላት ኢስቲስቃ ለመስገድ እየተጓዘ ባለበት ሰዓት ሱለይማን አለይሂ ሰላም የእንስሳዎችንም ድምፅና ቋንቋ ያውቅ ስለነበር አንዲት በጣም ተንጋላ የተኛችን ጉንዳን ያያል። እንግዲህ ለሶላት ኢስቲስቃ ነው እየሄዱ ያሉት። ያችን ያይና እሷ ደግሞ ምን እያደረገች ነው? ዱዓ እያደረገች ነው። ምን ትላለች? ያው ዝናብ አላህ ሱብሓነሁ ወተዓላ እንዲሰጠን እያለች ወደ አላህ ጥሪ እያደረገች ነው እየሰማት ያለውና እሷን ሲሰማ በቃ ወታደሩን እንዲመለስ አዘዘ ማለት ነው። ዛሬ ኩፊቱም አንዲት ጉንዳን ለአላህ ሱብሓነሁ ወተዓላ ዱዓ ስላደረገች በእሷ ዱዓ ደግሞ አላህ ይሰማታልና በቃ እኛ ዱዓ ማድረጋችን ምንም እንትን የለውም ተቀድመናል ብሎ ወታደሮችን የመለሰበትም ጊዜ ያለና ይህም ከአላህ የተሰጠ ትልቅ ችሎታ ነበር። ሐታ ጉንዳንን ትንሿን ፍጥረት እንዲሰማና
ቋንቋውን እንዲያውቅ አድርጎታል ማለት ነው አላህ Subhanahu Wa Ta'ala። እናም በዚህ ችሎታው ነው እንግዲህ በአንድ ወቅት ወታደሮቹ ጋር አሁንም እንትንን ማለት ጉዞ እያደረገ ሳለ አንድ የጉንዳኖች ሸለቆ አጠገብ ይደርሳል ማለት ነው። አላህ እንደነገረን ያ አዩሃን ነምሉ ድኹሉ መሳኪነኩም ላ يحطمنكم سليمان وجنوده وهم لا يشعرون በማለት አላህ Subhanahu Wa Ta'ala ነግሮናል። አንድ ጉንዳኖች ቤት በሰሩበት ሸለቆ አጠገብ በሚያልፍበት ጊዜ የሱለይማን ወታደር የሱለይማን ሰራዊት በሚሄድበት ጊዜ ለረጅም ቦታ ሁሉ ኮቴያቸው ይሰማ ነበር የብዛታቸውና የሱለይማን ሰራዊት እየመጣ መሆኑን ስትሰማ ጉንዳኖቹ ሲሰሙ አንዷ ጉንዳን እናንተ ጉንዳኖች ሆይ ادخلوا مناسككم لا يحطمنكم سليمان وجنوده ወደ ቤታችሁ ግቡ ሱለይማንና ሰራዊቱ እንዳይወድማችሁ ወደ ቤታችሁ ግቡ የሚልን ጥሪ ለሷ አባላት ጥሪ ያቀረበች ማለት ነው። ይሄን ጥሪ አላህ Subhanahu Wa Ta'ala በንፋስ አማካኝነት ሱለይማን ጆሮ እንዲገባና እንዲያደምጥ አድርጎታል ማለት ነው። እና ያንን ሲሰማ ሱለይማን فتبسم ضاحكا من قولها ፈገጋለ የደስታ ፈገግታ የማፈስ ሳይሆን ማለት ነው። ምክንያቱም አንደኛ አንድ ከጉንዳን መንጋ አንዱ የዚህ አይነትን ትብብር የሚያደርግ መሆኑን ሲያይ፣ ሁለተኛ ደግሞ ከጉንዳንም እንኳን አላህ Subhanahu Wa Ta'ala የጉንዳንን ቋንቋ ለሱ በማሰማቱና መረዳቱ ይሄ ስላስደሰተው ማለት ነው። ምክንያቱም ያው አንድ መንጋ ወይም አንድ ኡማ ላይ የጉንዳን ኡማ ያላቸውን ትብብር ያሳየበት ትዕይንት ነውና ይሄም ደግሞ ወሁም ላይ ሽዑሩን በእነሱ ላይ መልካም እሳቦትን እንዳሰቡ ደግሞ ሲረዳ ማለት እቺ ጉንዳን ወሁም ላይ ሽዑሩን ሱለይማንና ወታደሮቹ እናንተን ለማጥፋት ብለው ሳይሆን ሳያውቁ ያወድሟቸዋል ይረግጧቸዋል ስለዚህ ግቡ በማለቷ በእነ ሱለይማንና በወታደሮቹ ወይም በሰራዊቱ ላይ መልካምን ሐሳብ ወይም ጥሩን ነገር ስላሰቡ ይሄም ማስደስቶት ስለነበረ فتبسم ضاحكا من قولها وقال ፈገግ ብሎ ربي أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأدخلني برحمتك في عبادك الصالحين በማለት ዱዓ አደረገ። እንግዲህ ይሄ ትልቅ ደስታ ነው ሐቂቃ። ይሄ ደስታ ደግሞ አላህ ያመጣው ስለሆነ ወደ አላህ መመለስ አለበት በሚስጋናና አላህን አመሰገነ። በእኔና በአባቶቼ ላይ የዋልክልን ኒዕማ በጣም ብዙ ነው እና መልካምንም እንድሰራ አድርገኝ፣ አንተንም ደግሞ በትክክል እንዳመሰግንህ አድርገኝ፣ የምትወደውን መልካም ስራ ሁሉም መስራ አድርገኝ። وأدخلني برحمتك في عبادك الصالحين ከመልካም ባሪያዎችህ ውስጥም ደግሞ በአንተ እዝነት አስገባኝ በማለት የአንቢያዎችን ዱዓ አደረገ ማለት ነው። ሁሉም አንቢያዎች ከሷሊሖች ጋር አድርገኝ እያሉ ዱዓ ያደርጉ ነበረ። እሱም ከሷሊሖች ጋር አድርገኝ በማለት በዚህ አጋጣሚ ያው ከሱ የሚጠበቀውን ነገር አደረገ ማለት ነው። ሹክር። ምክንያቱም ኒዕማ ተሰጠው። ምን የጉንዳንን ድምፅ እንኳን ሳይቀር የሚሰማ ጉንዳኖች እንኳን የሱም መልካምነት እንዲያስቡ አስችሏቸዋል ማለት ነው። ምክንያቱም ወሁም ላይ ሽዑሩን ሳያውቁ ነው ሊረግጡን የሚችሉት፣ አውቀው የሚረግጡን እንደዛ አይነት ባህሪ የላቸውም የሚል ጥሩ ሂሳብ እንዳላቸው ተረድቷል ማለት ነው። እና በዚህ ንግግራቸው አላህን አመሰገነ፣ ዱዓም አደረገ። ከዚህም በላይ ደግሞ እንዲሰጠው ከመልካም ባሪያዎቹ ውስጥ አድርጎ ደግሞ እንዲቀሰቅሰው በረሕመቱ እዛ ውስጥ እንዲያስገባው ዱዓ አደረገ ማለት ነው። ይሄ ትልቅ ኒዕማ ነው ሐቂቃ። የጉንዳንን ድምፅ አንድ ሰው መስማቱ ማለት ይሄ ሌላም ትርጓሜ ያለው ሐቂቃ። አንድ ታላቅ መሪ እሱ የሚያስተዳድረውን ሁሉ ድምፅ መስማት አለበት። ድምጾቻቸውን ሊሰማ ይገባል። ተበድለናል ካሉ በደላቸውን ሊሰማ ይገባል። حتى أضعف الخلق እንደ ጉንዳን እንኳን ብትሆን ጉንዳንን እያስተዳደረ ነውና ይሄ የአላህ የሰጠው ኃላፊነት ነውና የጉንዳንንም ድምፅ መስማት ነበረበት ማለት ነው እንኳን የሰው ልጅንና። ስለዚህ አንድ
የሚያስተዳድር አካል መሪ የሆነ አካል የህዝቦቹን የሚያስተዳድራቸውን አካላት ድምፅ መስማት ይኖርበታል፣ ማድመጥ ይኖርበታል። ለዚህ ነው እንግዲህ ያው ብዙ ነገሮች የሚደረጉት ማለት የመገናኛ ብዙሃኖች ደህንነቶች፣ ሌሎች ነገሮችም የሀገር ደህንነት፣ የህዝብ ደህንነት፣ የወታደራዊ ደህንነት የሚደረጉት የህዝብን ውስጥ ስሜት ለመረዳትና ያንን ስሜት ደግሞ አዳምጦ መልካምን ነገር ማድረግ እንዲቻል ነውና ሁሉም መሪዎች ሊያደርጉት የሚገባ ነው። ይሄ የሱለይማንና የነምላ ቀሰስ የሚነግረን ማለት ነው። እና ሐታ ደካማ የሆነን ፍጡር እንኳ የሚሰማ ቃኢድ እንደነበረ ነው ሱለይማንን የሚገልጽልን ማለት ነው። እዚህ ቦታ ላይ ሆኖ ቢዚ ሆኖ መሊክ ሆኖ ነቢይ ሆኖ የጦር መሪ ሆኖ ሌሎች በርካታ ስራዎች የሚሰሩለት ሰው ጅንም ሆነ ሰው በራሪዎችም ሆኑ ሰይጣኖች እየታዘዙት እያለ በስራ በጣም ውጥረት ውስጥ የዳኝነትን ስራ እየሰራ ነገር ግን የጉንዳንንም ድምጽ ይሰማል፣ እንኳንስ የጉንዳንንም ስሞታ ይሰማል ማለት ነው። እና እንኳን የሰው ልጆችን የሚያስተዳድራቸውን እንኳን የጅኖችን የሚያስተዳድራቸውን አይደለም የሚለውን ነው የሚያስተምረን። ሱለይማን እጅግ በጣም ሀብታም የሆነ መንግስት ነበር ወይም ንጉስ ነበረ። ያው ሀገሩን ሀብታም እንዲሆን አድርጎታል ማለት ነው። ቤተ መንግስቱ በከፍተኛ የግንባታ ቴክኖሎጂ ነው የተሰራው። ቤተ መንግስቱ የተሰራው ከክሪስታል ወለሎቹ የተሰሩት ከክሪስታል፣ ከቀዋሪር፣ ከወርቅ፣ ዙፋኑ ከወርቅና ከከበረ ድንጋይ የተገነባ ነበረ ማለት ነው። ይህ የሚያሳየው በዛን ጊዜ የነበረውን የሱለይማን እድገትና ስልጣኔ ነበር ማለት ነው። ሱለይማን ስልጣን መብቴ ነው አላለም። እንደውም መሞከሪያዬ መፈተኛዬ ነው ብሎ ነው የያዘው። ስልጣንን ማለት አላህ የሚሞክርብኝ ነው፣ ከዚህ ሙከራ ከአላህ ልድን የሚችልበት መንገዶችን ነው ያዘጋጀ ነበረው ሱለይማን ማለት ነው። ይችላለሁኝም አላለም። ነገሮችን መስራት በሚችልበት እንኳን አላህ ሲያዋቅረው እንኳን በዛ ምቹ ሲያደርገው هذا من فضل ربي የአላህ ችሎታ ነው፣ የአላህ ችሮታ ነው፣ አላህ የሰጠኝ ነው እያለ ለአላህ Subhanahu Wa Ta'ala ነበር የሚመልሰው ማለት ነው። እንግዲህ በሱለይማን አስተዳደር ወይም በሱለይማን ግዛት የጉንዳን ድምጽ እንኳን ይሰማል ማለት ነው። እንኳንስ የሰው ልጆችና የጅኖች አይደለም። የጉንዳን ድምጽ በመስማቱ ፈገግ የሚሰኝ ነብይ ነበር ማለት ነው። እና ያም ደግሞ ለአላህ Subhanahu Wa Ta'ala ምስጋና የሚጠራው አላህን እንዲያመሰግን የሚያደርገው ነበር። ይህም ማለት ነው ማለት ደስተኛ ነበር። የጉንዳንን ስሞታ መስማቱ ደስተኛ ያደርገው ነበር። ያ ማለት የሰው ልጅስ ቢሆን ያ ደግሞ ከፍ ያለ ደስታ እንዲሰማው ያደርገዋል ማለት ነው። ያንን መልስ ለመስጠት ምን ያክል ሽቀዳደም እንደሆነ ያሳየናል ማለት ነው። እሱም ታዲያ ይሄን ድምጽ ከሰማ በኋላ ወታደሮቹን ቆሙ፣ ጉንዳኖች ቤታቸው እስከሚገቡ ድረስ ብሎ ልክ ይሄን ማድረግም ነበርበትና እንደዛ አደረገ ማለት ነው። እና ሱለይማን ወታደሩ የተዋቀረው ከበራሪዎችም ጭምር ነው ብለናል። በራሪዎች ማለት ብዙ አይነት በራሪዎች አሉ የሱለይማን ወታደር ውስጥ ማለት ነው። የሱለይማን ወታደር ውስጥ በራሪዎች እንደ አየር ኃይል ናቸው ብለናል። ሁለት ጥቅም ነበራቸው። ጥቅማቸው ምንድነው? አንደኛ ወታደሩና ሰራዊቱን ማጠለል፣ ሱለይማንን ማጠለል ማለት ፀሐይ እንዳይመታቸው ጉዞ በሚያደርጉበትም ጊዜ ይሁን በሚያርፉበት ጊዜ ፀሐይ እንዳይመታቸው በራሪዎቹ ውስጥ በራሳቸው በመጠላለፍ ጥላ እንዲሆን ማድረግና ሁለተኛ ደግሞ የደህንነት ስራን ይሰሩለት ነበር ብለናል። የወታደራዊውን ደህንነት ክፍል ይዘዋል ማለት ነው። እና እነዚህ ወታደራዊ የደህንነት ክፍልን የያዙት በራሪዎች ያው በጥንቃቄ ነው የሚኖሩት ማለት ነው። የሚኖሩትም ምክንያቱም የደህንነት ስራን ስለሆነ የሚሰሩት ሁሌ ይከታተላቸው ነበር ሱለይማን አለይሂ ሰላም። አንድ ጊዜ ያው ወታደሮቹን ክትትል ያደርጋልና በየጊዜው እንግዲህ በእርግጥ የሱለይማን ክትትል ሷሪም ነው ማለት በጣም ወሳኝ ነው። ልቅ አልነበረም ማስተዳደሩ። በስርዓት እንዲሄድ የሚያስተዳድረው ክፍል በትክክል መሄዱን ይከታተል ነበር በየጊዜው ራሱ ማለት ነው። እና በበራሪዎች በነበሩበት ቦታ ላይ
ሄዶ ክትትል በሚያደርግበት ጊዜ አንድ በራሪ ግን አስፈላጊ በራሪ በቦታው አልነበረም። ይሄ በራሪ በቦታው መገኘት ነበረበት። ምክንያቱም የሱሌማን ትእዛዝ ያው እንደሚታወቀው በጣም ቆራጥና ወሳኝ የሆነ ትእዛዝ ነው ትእዛዝ የሚያዘው። ስለዚህ የሱ ስርዓት በተበላሸም ጊዜ የሚቀጣው ቅጣት ከባድ ቅጣት ነው ማለት ነው። ስለዚህ በአንድ ወቅት እንግዲህ በራሪዎችን ተፈቁድ እያደረገ ባለበት ሰዓት እዛ ያስቀመጠበት ወይም ሊገኝ የሚገባበት ቦታ አንድ በራሪ የለም እና ይህም በራሪ ሁድሁድ ይባላል። ይህን ሁድሁድን በቦታው ሲያጣው ጠየቀ ማለት ነው። ማሊ ላ አረ ልሁድሁደ አም ካነ ሚነል ጋኢቢን በማለት ያገኛቸውን እሱ ጋር የሚኖሩትን በራሪዎች ጠይቃቸው። ማሊ ላ አረ ልሁድሁደ አም ካነ ሚነል ጋኢቢን፣ ለመሆኑ ሁድሁድን አላየውም እሳ ወይንስ የራቀበት ሁኔታ አለ በማለት ጠየቃቸው። እንግዲህ ያው አንድ መሪ ከሚያስተዳድራቸው አካላት ጋር ተፈቁድ በሚያደርግበት ወይም በሚከታተልበት ጊዜ በምን አይነት መልኩ ሊከታተላቸው እንደሚገባ አደብ የሚያሳየን ሁኔታ ነው አላህ የገለጸልን። ማለት አይነ ሁድሁድ የት ነው ብሎ አልነበረም የጠየቀው፣ ራሱን ነው የጠየቀው። ማሊ ላ አረ ልሁድሁድ ሁድሁድን አላየውም እሳ በማለት ጥያቄውን ከራሱ ጋር በማያያዝ ነበር የጠየቀው። የት ነው ማለትና አላየውህም እሳ ማለት ልዩነት አላቸውና በዚህ አይነት መልኩ ነበር የሚያስተዳድራቸው ክብራቸውን በጠበቀ መልኩ ማለት ነው። ስለዚህ ማሊ ላ አረ ልሁድሁደ አም ካነ ሚነል ጋኢቢን በማለት ጠየቃቸው። ግን ያው አለመኖሩን ነገሩት ማለት ነው እነዛ ከሱ ጋር አብረው የሚሰሩት። እንግዲህ ይሄ ምንድነው የደህንነት ክፍሉ ነው ማለት ነው። ስለዚህ በቦታው ስላጣው ከዚያ ሱሌይማን ያው ደስተኛ አልነበረም። ስለዚህ ይሄም በራሪ ለኡዓዚበነሁ ዓዛበን ሸዲደን አው ለአዝበሐነሁ አው ለየእትየኒ ቢሱልጣን ሙቢን በማለት ዛተ ማለት ነው። ምክንያቱም ያው እያንዳንዱ ባስቀመጠበት ቦታ መገኘት አለበት። ምክንያቱም ሱሌይማን ወታደራዊ መሪ ነው። ንጉስ ከመሆኑ ጋር ወታደራዊ መሪ ነው። ወታደራዊ መሪ ደግሞ የወታደሮቹን ስርዓት በትክክል መከበር አለበትና ያን ያላከበረን ጠንካራ እርምጃ እንደሚወስድበት ያው የታወቀ ነው እና ሱሌይማንም ይህም ማለቱ በወታደራዊ መስክ ወይም ሰራዊትን በሚያስተዳድር መሪ ዘንድ የታወቀ ነው ማለት ነው። ለኡዓዚበነሁ ሲመለስ ቅጣት አደርስበታለሁኝ። ምናልባት ላባውን በመንጨት ሊሆን ይችላል። በተለያየ ዑለማዎች እንደሚሉት ለኡዓዚበነሁ ዓዛበን ሸዲደን ብርቱ የሆነ ቅጣትን እቀጠዋለሁኝ። አው ለአዝባሐነህ ከዚያም በላይ ከሆነ ደግሞ ኺያና ሰርቶብኝ ከሆነ ሚስጥር ወደ ሌላ አስተላልፎብኝ ከሆነ ደግሞ እገድለዋለሁኝም። አው ለየእትየኒ ቢሱልጣን ሙቢን ወይንም ደግሞ ማስረጃ ሊያመጣኝ ይገባል። የሄደበት ጉዳይ ካለው ሰበቡን ሊያቀርብ ይገባል። ስለዚህ ይሄንን እንዲያውቀው ማለት ነው፣ ለሌሎችም እንዲሰሙት በዚህ አይነት መልኩ ዛቻውን ዛተ ማለት ነው። ለኡዓዚበነሁ ዓዛበን ሸዲዳ አው ለአዝባሐነሁ አው ለየእትየኒ ቢሱልጣን ሙቢን። እነዚህን ሶስቱን ዛቻዎች ዛተ ማለት ነው። እንዲህ በሩንም ክፍት አደረገ። ምናልባት የሄደበት ጉዳይ ካለው እና እኔ ዘንድ ተቀባይነት ከሆነ ልቀበለው፣ ምክንያት ከሌለው ደግሞ ሚስጥር አባክኖ ከሆነ ልገድለው፣ ከዛ ደግሞ ባነሰ ከሆነ ደግሞ ቅጣት እቀጠዋለሁኝ በማለት ለሌሎችም ትምህርት እንዲሆን ከሱ ውጪ ላሉት በዚህ አይነት መልኩ ዛተ ማለት ነው። ሱሌይማን አለይሂ ሰላም ሁድሁድ ተመለሰ ወይስ እንደወጣ ቀረ? በሚቀጥለው ፕሮግራማችን የምናየው ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።